ብዝ የሚል ድምጽ ምንድነው? እንዴ በጣም ይገርማል። አያችሁት? በጣም ይገርማል። ውጭ ላይ ብዙ የወባ ትንኝ ሰራዊት አለ። መጠንቀቅ አለብን። የወባ ትንኞች የወባ በሽታ እንደሚያሰራጩ ታውቃለህ? ከወባ በሽታ ራሳችንን ለመከላከል በቅድሚያ ራሳችንን ከወባ ትንኝ መከላከል አለብን። ዘዴውን እንፈልግ። የወባ ትንኞችን ሰራዊት ሚስጥር ለመፍታት እየተመራመረች ስለሆነ የኪዲቹን ምርምር መከተል አለብን። ወታደሮች አዳምጡ። ሰልጥናችኋል፣ ብቁ ናችሁ። ማድረግ ያለባችሁን ታውቃላችሁ። መከላከያቸውን እንጣሉ። ያለ ፍርሃት ወደ ውስጥ ግቡ እና ምንም ነገር ሳታደርጉ በመድኃኒት የተነከረውን አጎበር እንዳትነኩ። ተዘጋጃችሁ? ምንም እየሰማችሁ አይደለም። ተዘጋጅታችኋል? ተንቀሳቀሱ። በጣም ጥሩ። አሁን በጥንቃቄ ተጠጉ። አቁሙ! አቁሙ! ቀይ ኮድ! ቀይ ኮድ! እርዷት! እርዷት! አደርገዋለሁ ኮማንደር። ወደ ኋላ ወሰዷት። ከዚያ አስወጧት። ምንም የወባ ትንኝ እንዳትቀሩ። ይቅርታ ወይዘሪት ሞስኪቶ፣ ወታደሮች ናችሁ? አዎ ልክ ነሽ። ለዛውም አለ የተባለ የወባ ትንኝ ባቶሊዮ ነን። በጣም ጥሩ። እኔን ካላስቆማችሁ ምርጥ ልትሆኑ አትችሉም። ምክንያቱም እንደ መብረቅ የፈጠንሽ ነሽ። ወታደር ለመሆን ብቃቱ አለሽ። ወታደር መሆን እመኝ ነበር። አሁን ግን መርማሪ መሆን ነው የምፈልገው። ስለዚህ ሚስጥርን መግለጽ፣ ችግርን መፍታት እችላለሁ። መርማሪ? ልክ ነው። በደንብ አጠናለሁ፣ ጥያቄ ጠይቃለሁ። ማንኛውንም ነገር በምርመራ ማስታወሻ ደብተር ላይ እጽፋለሁ። ከዛ በማስታወሻው መሰረት መፍትሄዎቹን አገኛለሁ። ማስታወሻሽ ላይ ያለው ልታሳይን ትችያለሽ? እንዴ ልታታልኝ ነበር አይደል? አይቻልም። ጥሩ መርማሪ፣ በጣም ጥሩ። እንግዲህ ወታደሮች፣ ይህን የዛሬውን አንድ ምሽት የምናገኝ አይመስልም። ወታደሮች ውጡ! ህልም ነበር እንዴ? ኪቤና የታለች የታለች የታለች? ደብተሬን ላሳያት ላሳያት ላሳያት። እምዜኪጎ! አንቺ ማን ነሽ? እምዜኪጎ? አንቺ ነሽ እንዴ ኪዱቹ? እዚህ ነኝ፣ ግቢ። እምዜኪጎ፣ ምንድነው የሆንከው? ኪዱቹ፣ ጤንነት እየተሰማኝ አይደለም። ትኩሳት አለኝ። እህቴ መጥታ ሆስፒታል እስክትወስደኝ ጋደም ብዬ እየጠበቅኩ ነው። ለዛ ብዬ ነው ተኝቼ የምጠብቃት። በእጅሽ ያሹ ነገር ምንድን ነው? የምርማሪ ማስታወሻ ደብተሬ ነው። ምልከታዎቼን ማስታወሻዬ ላይ እጽፋለሁ። ይሄንም ማደርገው ሚስጥሮችን ለመፍታት ነው። መርማሪ ኪዱቹ፣ እንዴት ትኩሳት እንደያዘኝ
ለመመርመር ታዲያ እንዴት አልመጣሽም ነበር? ይሄ በጣም ጥሩ ሐሳብ ነው። ስለዚህ በል ንገረኝ፣ መቼ ነው ህመሙ የጀመረክ? አዎ ባለፈው ሌሊት ነው። ልክ ወደ መኝታ ሲሄድ ነው። ሌሊቱን ሙሉ በጣም ሲያጥወለውለኝ ሲያስመልስ የነበር ያደረው። በዚህ ምክንያት አሁን በጣም ደክሞኛል። አሁን እኔ ብቻዬን ሆስፒታል ለመሄድም አልችልም። በዚህ ምክንያት ነው አሁን እቴን የምጠብቀው። ስለዚህ አሁን ትኩሳት አለ ማለት ነው። ብርድ ብርድ ይልሃል፣ ራስ መታት አለ፣ ያቅለሸልሻል፣ ያስመልሳል እና ድካም አለ። ሌላ ነገር አለ? ትንሽ የሚያሳክክ የወባ ትንኝ ነክሶኛል። አሁን ወደ ሆስፒታል የሚወስድ ታክሲ መጣ መሰለኝ። ግዱቹ መጥተሽ ስለጠየቅሽኝ አመሰግናለሁ እና በምርመራው ስራሽን መልካም ዕድል እመኛለሁ። ኪቤና የታለሽ የታለሽ የታለሽ? ሚስጥሩን ለመፍታት አግዥኝ አግዥኝ። ኪድቹ ኪቤና ተኝታለች። በጣም አሟታል። ምን እንደሆነች አውቀሻል? ትኩሳትና ራስ ምታት አላት። አሁን የወባ መድኃኒት ሰተናት እረፍት እያደረገች ነው። አሁን ለጊዜው እንድትተኛ እናደርጋት። እሺ፣ እረፍት ታደርግና መተሽ ታያታለሽ። እሺ ማማ፣ ግን በሽታውን እንዴት እንደያዛት ጥቂት ጥያቄዎችን መጠየቅ እችላለሁ? ሰላም ኮባ። ሰላም ኪዱቹ፣ እንዴት ነሽ? አንድ የምርመራ ስራ እየሰራው ነው ያለሁት። እምዜኪጎና ኪቤና ሁለቱም ታሟል እና ምክንያቱ ምን እንደሆነ ለማወቅ እየሞከርኩ ነው። ከዚህ ከወባ ትንኝ ጋር ግንኙነት ይኖራቸዋል ብዬ አስባለሁ። ምክንያቱም ማታ ማታ በሚመጡት የወባ ትንኞች ምክንያት ነው። ትክክል ነሽ ብዬ አስባለሁ። ባራካም መታመሙን አውቀሻል? ዛሬ ማለዳ ትኩሳት ነበረው። የወባ ምርመራ እንዲደረግለት እናቴ ይዛው ሄዳለች። የወባ በሽታ? የኪቤና አያትም ኪቤና የወባ በሽታ ነው ያዛት ብላኛለች። በእርግጥ ነገሩ ልክ ይመስላል። እናም የወባ ትንኝ ሰራዊት በመንደር ውስጥ ነበር ካልሽ፣ ስለዚህ ይህንን ሊያመጣ የሚችለው እሱ ነው። የኪቤና አያት እንደሚሉት ከሆነ ግን ኪቤና ሁልጊዜ በአጎበር ውስጥ ነው የምትተኛው። ስለዚህ እንዴት ወባ ሊይዛት ይችላል? እንዴት እንደሆነ ምንም ሊገባኝ አልቻለም። ምክንያቱም ባራካም በአልጋ አጎበር ውስጥ ነበር የሚተኛው። ግን እርግጠኛ ነኝ በወባ ትንኝ የተነከሰው ባለፈው ምሽት ካርታ ሲጫወት በነበረበት ጊዜ ነው። የሆነ ነገር አለ። ቆይ ፍንጩን ለማግኘት ፍለጋዬን መቀጠል አለብኝ። መምጣት ትፈልጋለህ? አሁን አልችልም። ከሚዊንዳ ጋር እዚህ መቆየት አለብኝ። መልካሙን ሁሉ እመኝልሻለሁ። ምናልባት እንዲረዳሽ ታይኒ ቴምቦን መጥራት አለብሽ። ቴምቦ ታይኒ ቴምቦ ቴምቦ ታይኒ ቴምቦ። ኪዱቹ ኪዱቹ ኪዱቹ። ታዲያስ ኪቤና የታለች? ታማለች እና ቤት ረፍት ላይ ናት። ባራካም ተመርምሮ የወባ በሽታ ስለተገኘበት ሆስፒታል ነው ያለው። እኔ ምክንያቱን ለማግኘት ምርመራ እየሰራው ነው ያለሁት። ይገርማል። ምክንያቱም በየምሽቱ ወደ መንደሩ በሚመጡት የወባ ትንኝ ሰራዊት ምክንያት ነው። ሰሞኑን ሁሌ ማታ ማታ እየመጡ ነው። እንደሚሻላቸው አምናለሁ። እኔ በምርመራው ስራ ልረዳሽ እችላለሁ። በእርግጥ ላገኝ የምችለውን እርዳታ ሁሉ እፈልጋለሁ። ይገርማል። እርዱኝ፣ እማዬ ታማለች። ማማ እንዴት ማመማት? እናዝናለን ማማ እንዴጌ፣ በጣም እናዝናለን በመታመምሽ። አመሰግናለሁ። ምን እንደሆነ ታውቂያለሽ? ትኩሳት አለኝ፣ ብርድ ብርድ ይለኛል፣ ያጥወለውለኛል እና ራስ ምታትም አለኝ። እነዚህ በሙሉ የወባ በሽታ ምልክቶች ናቸው። ነገር ግን እርግጠኛ ልሆን አልችልም። ወደ ሐኪም ቤት ሄጄ በምርመራ እስከማረጋግጥ ድረስ ማለት ነው። በወባ ትንኝ ተነክሰሽ ነበር እንዴ? አዎ ተነክሻለሁ። አንድ ምሽት ቁጭ ብዬ እያሰብኩኝ ከዛ እንቅልፍ ወሰደኝ። ያኔ ይመስለኛል የወባ ትንኞቹ ብቻዬን አግኝተው የነከሱኝ። ስለዚህ የወባ በሽታ ይዞሽ ሊሆን ይችላል ማለት ነው? አይደለም፣ ሌላ በሽታ ሊሆን ይችላል። ብዙ የተለያዩ በሽታዎች ትኩሳት ሊያመጡ ይችላሉ። እናም ታውቂያለሽ፣ እያንዳንዳቸው የተለያየ መድኃኒት ያስፈልጋቸዋል። ስለዚህ ዶክተሮች ጋር ሄደሽ እነሱ በሽታውን ለማወቅ እስኪመረምሩሽ ድረስ ምንም አይነት መድኃኒት ብትወስጂ ህመምሽን ልታውቂው አትችይም። ኪቤና ግን አልተመረመረችም። አያቷ ግን በወባ ትንኝ አልተነከሰችም ይላሉ። ነገር ግን ወደ ሆስፒታል ስንሄድ እርሷን ማንስተናት ወደዛ ብንወስዳት የተሻለ ነው።
ታውቃላችሁ፣ እሷን ለምርመራ እዚህ ማምጣት ጥሩ ነገር ነው። ምክንያቱም የወባ በሽታ የለባትም። እሷ ከባድ የሆነ የራስ ምታት ነው ያለባት። ስለዚህ ለዛም ይሆን ትክክለኛ መድኃኒት ልንሰጣት አንችልም። የትኛውን አይነት መድኃኒት መውሰድ እንዳለብን ለማወቅ በእውነት መመርመር በጣም አስፈላጊ ነው። ትኩሳት እየያዛችሁና ህመም የተሰማችሁ ከሆነ ወደ ሆስፒታል በመሄድ መድኃኒቱን ማግኘት ትችላላችሁ። ትኩሳት እየያዛችሁና ህመም የተሰማችሁ ከሆነ ወደ ሆስፒታል በመሄድ መድኃኒቱን ማግኘት ትችላላችሁ። እነ ማማንዴጌ፣ እምዜኪኮ እና ባራካ እንዴት ሆኑ? እነሱ መረመርሻቸው? መርምረናቸዋል። ያገኘነውም ሶስቱም የወባ በሽተኛ መሆናቸውን ነው። እና እነሱ ብቻ ሳይሆኑ በዚህ ሳምንት ከኮኮታ የመጡ 11 ሰዎች በወባ በሽታ ተይዘው ተኝተዋል። በጭራሽ አይደረግም። ዶክተር፣ አንዳንድ የምርመራ ስራዎችን እየሰራው ነበር። ለምን ይሄ ነገር እንደሆነ አውቃለሁ ብዬ አስባለሁ። ምን ማድረግ አለብን ዶክተር? በጣም የሚያሳዝነው ምንም ልረዳችሁ አልችልም። እኔ እዚህ ታሞ የተኙትን ታማሚዎች መንከባከብ ብቻ ለእኔ በቂ ነው። ነገር ግን አዲስ ሰዎች በወባ በሽታ እንዳይያዙ መከላከል የእናንተ ኃላፊነት ነው። እኔ ግን መርማሪ ነኝ። እኔ ቀደም ብዬ ስራዬን ሰርቻለሁ። ችግሩ ምን እንደሆነ ቀድሞውንም ገምቻለሁ። አሁን ችግሩን መፍቻ ሰዓት ነው። እና አሁን ችግሩ የሚፈታበት ጊዜ ነው። ችግሩን ማግኘት ብቻ በፍጹም በቂ አይደለም። ተነሱ እንሂድና ችግሮቹን እንፍታ። ተነሱ እንሂድና ችግሩን እንፍታ። እሺ፣ ይህንን ጉዳይ በሚገባ እናስበው። የመጀመሪያው ነገር ልንረዳው የሚገባው የወባ ትንኝን ለማስወገድ መከላከያችንን እናጠንክር። ያንን ለማድረግ እነሱ ያቀዱትን ማወቅ ነው። ሪፖርት! ቤት ውስጥ ወደ ነበሩት ልጆች በመስኮት ሾልኬ ገብቼ ነበር። ትንሹን ልጅ ነክሼዋለሁ። ትልቁ ግን በአጎበር ተከልሎ ነው የሚተኛው ሁል ጊዜ። አጎበር ነው፣ አጎበር አይደለም። ኮማንደር፣ የመከላከያ አጎበር የሌላቸው አንድ መንደር አግኝቻለሁ። ዛሬ ማታ ልናጠቃቸው ይገባል። አጎበሮች የሉም። የቀሩት ኃይሎች ደግሞ በቀረው ውሃ ውስጥ እየተራቡ ነው። ስለዚህ ኃይሎቹ ለመጥራት ወደ ውሃው እንሂድ። መድኃኒቶቹ እንደተረጩ ለማወቅ ከመግባታችሁ በፊት ስካውቶችን ላኩ። ወታደሮች አስታውሱ፣ መድኃኒቱን ወደ ውስጥ እንዳትተነፍሱ። እሺ? መድኃኒቱን አትተንፍሱ! መድኃኒቱን አትተንፍሱ! እሺ ወታደሮች፣ ወደ ቦታችሁ። ይገርማል። ዛሬ ሌሊት ከማጥቃታቸው በፊት አንድ ነገር ማድረግ አለብን። የመከላከል አቅማቸው የወረደ ቤቶችን እናጠቃለን ብለዋል። እያንዳንዱ ሰው መኖሪያ ቤቱ መስኮቱ በትክክል መገጠሙን ማረጋገጥ አለብን። የመድኃኒቱን መረጨት ይፈልጋል። አትርጩኝ! እንደዛ አታድርጉ! አሁን ቀን ሁሉም ቤቶች መረጨታቸውን ማረጋገጥ አለብን። እናም ኩሬዎቹን ማጽዳት አለብን። ድጋፍ የሚያገኙ ከኩሬዎቹ ነው ብለዋል። በጣም ጥሩ። እቅዳቸው ይሄ ነው። አንደኛ፣ እያንዳንዱ ሰው አጎበሩን መጠቀሙን ማረጋገጥ። ሁለተኛ፣ የወባ ትንኞች ወደ ውስጥ እንዳይገቡ በየቤቱ መከላከያዎችን ማስተካከል። ሶስተኛ፣ ኩሬዎችን ማጽዳት። እኛም ግን የመጠባበቂያ እቅድ ሊኖረን ይገባል። ምናልባት የተወሰኑ ሰዎች በወባ ትንኝ ከተነከሱ ማለት ነው። አንድ ሰው እንደታመመ ሐኪም ቤት መሄዱ ማረጋገጥ አለብን። ዶክተሮች የወባ ምርመራ ያደርጉላቸዋል። ከዚህ ሆኖ እንክብካቤ ያደርጉላቸዋል። ትኩሳት እየያዛችሁና ህመም የተሰማችሁ ከሆነ ወደ ሆስፒታል በመሄድ መድኃኒቱን ማግኘት ትችላላችሁ። ትኩሳት እየያዛችሁና ህመም የተሰማችሁ ከሆነ ወደ ሆስፒታል በመሄድ መድኃኒቱን ማግኘት ትችላላችሁ። ይገርማል። በአንድ ምሽት ለመስራት ይሄ በጣም ብዙ ነው። እገዛ ያስፈልገናል። ማሁምቦ ሁምቦ ሁምቦ ማሁምቦ ሁምቦ ሁምቦ ማሁምቦ ማሁምቦ እነዛን አጎበሮች ማየት እፈልጋለሁ።
አሁኑኑ አጎበሮቹን አውጡ። እነሱን ነገሮች መጠቀም አለብን። ጀምሩ። ወባዎቹ መጡብን፣ መዘጋጀት አለብን። ራሳችንን ከተከላከልን አይነድፉንም። ወባዎቹ መጡብን፣ መዘጋጀት አለብን። ራሳችንን ከተከላከልን አይነድፉንም። ወባዎቹ መጡብን፣ መዘጋጀት አለብን። ወባዎቹ መጡብን፣ ወባዎቹ መጡብን፣ መዘጋጀት አለብን። ወባዎቹ መጡብን፣ ወባዎቹ የወባ ሰራዊት መጣብን። ሁላችንም ራሳችንን መከላከል አለብን። አትጨንቁ፣ አትጠበቡ፣ እናሸንፋለን። ከተባበርን፣ ስራችንን ከሰራን ለእነሱ የሚሆን መሳሪያ አለን። አጎበርን ዘርጋ፣ መስኮቱም ይከፈት፣ መድኃኒቱም ይረጭ፣ እንውሰድ ክትባት። ይህንን ሰራዊት እናሸንፋለን እኩል በአንድነት። ወባዎቹ መጡብን፣ መስኮት ይከፈት። ወባዎቹ መጡብን፣ ይዘርጋ አጎበር። ወባዎቹ መጡብን፣ ወባው ይባረር። ወባዎቹ መጡብን። አጎበር ይሰቀል። አጎበራችሁን በመዘርጋት በደንብ ጥንቃቄ ማድረግ ያስፈልጋል። ትኩሳት ቢይዛችሁና የማዞር ስሜት ቢሰማችሁ እንኳን በጭራሽ ሐኪም ቤት ሳትታከሙ መድኃኒት መውሰድ አይኖርባችሁ። ከህመማችሁ በተገቢው ለመዳን የሐኪም ትዕዛዝ መከበር አለበት። ወባዎቹ መጡብን፣ አጎበር ይዘርጋ። ወባዎቹ መጡብን፣ ሐኪም ቤት ሳንሄድ ወባዎቹ መጡብን፣ መድኃኒት እንውሰድ። ወባዎቹ መጡብን፣ መድኃኒቱ ሚረጭ። ወባዎቹ መጡብን፣ እራሳችንን እንጠብቅ። ወባዎቹ መጡብን፣ ጤናችንን እንጠብቅ። ወባዎቹ መጡብን፣ ጩኸታችሁ ይሰማ። ወባዎቹ መጡብን። አጎበር ይሰቀል። እሺ ወታደሮች ቦታችሁን ያዙ፣ ተዘጋጁ፣ ጀምሩ። ይሄ አንቺ ስራ ነው። መርማሪዋ ልጅ አይደለሽም? ጥሩ ኮማንደር ስትሸነፍ ሽንፈቷን ትቀበላለች። ይሄ ማለት ለቀሽ ልትወጪ ነው ማለት ነው? የዚህ መንደር የመከላከያ አቅማቸው በጣም ጠንካራ ሆኗል። ወደ ሌላ ስፍራ መሄድ አለብን። ግን መከላከያችሁን ማጠናከር መቀጠሉን እንዳትረሱ። አጎበሮቹ ከወረዱና የተረጨው መድኃኒት ከተነነ ተመልሰን እንመጣለን። ውጡ! አደረጉት! ጀግኖች ናቸው። አስፈሪውን ሰራዊት በሚገባ ድል አድርገውታል። እናንተም ማድረግ ትችላላችሁ። እናም እንዴት ነው ራሳችሁን መከላከል የምትችሉት? የአልጋ ጎበራችሁን አውጡ። ይህ ልክ ነው።
የአልጋ ጎበራችሁን ማውጣት አለባችሁ። ይሄ ልክ ነው። የአልጋ ጎበራችሁን ማውጣት አለባችሁ። በተለይ ደግሞ ዕድሜያቸው ከ5 ዓመት በታች ለሆኑ ሕፃናት እንዲሁም ለእናቶች በጣም አስፈላጊ ነው። ስለዚህ እናንተም አጎበር ተጠቀሙ። ልክ እንደ መርማሪ ኪዱቹ። በጣም ጥሩ። እስኪ በሉ አሁን ድምፃችሁን ልስማችሁ። የአልጋ ጎበራችሁን አውጡ። ሂሳብ ምንድን ነው? የአእምሮ ስፖርት ነው። ሁሌም ለመለካት ትጠቀመዋለህ። ቁመትና ወርድን፣ ክብደትና ስፋት፣ ችግርን ለመፍታት ራስን ማበርታት፣ ቁጥሮችን ማዛመድ ልክ እንደ ማባዛት። ካገኘኸው ቁጥር ይይዛል ፍቅር። ሂሳብ የሰው ልጆች የምንጊዜ ማጋር። ደምርና ቀንስ፣ አካፍል፣ አባዛ። ችግርህን አስወግድ፣ መፍትሄን አብዛ። አእምሮን ተጠቀም፣ መፍትሄ ያገኝበት። አሁን ረጋ በል፣ በትኩረት ተመልከት። ከዛ ትረዳለህ የሂሳብን ሕይወት። በትንሽ ምሳሌ ነገሩን ላስረዳ። እንጀራ ስትበላ ጉርሻህን ቁጠረው። መንገድ ስትራመድ እርምጃህን ቁጠር። ዘፈን ስትዘፍን ስልቱን አጣጥመው። ርቀት ክለካ መኪና ስትነዳ ከዛ ትረዳለህ የሂሳብን ዋጋ። ስለዚህ ሂሳብ ማለት ይህ ነው። ሌላ ያልቆጠርነው አንድ ነገር አለ። መቁጠር ትችላለህ ስንት ጥርስ እንዳለ፣ ቁመትና ወርድን እንዲሁም ጥልቀትን፣ ኤክስና ዋይን እንዲሁም ዜድን። የሂሳብ የሁሉ አጋር የሁሉ መከታ። አሁን በል ንገረኛ አንገቴን ንቅሳት፣ ግን እንዳትሳሳት። ሌላም ጥያቄ አለኝ። ከዚህ ዛፍ ቆርጬ ስንት ቅጠል በላው? ሂሳብ ትምህርት፣ ሂሳብ ግልጽ ነው። ትምህርት፣ ሂሳብ ትምህርት